ህልምሽን እውን ማድረግ የምትችይው ከብሩክ ጋር እንጂ ከመድብል ጋር አይደለም። እሺ ለምን? ምክንያቱም ገንዘብ ማግኘት የምትችይው በመድብል አይደለም። ተክላላ ለሷ ነው አምጣካፊ። ኧረ በፍጹም ሲጀመር እኔ ምን ሚስጥር አለኝ? አይኔ ምን ጊዜም ቢሆን አንቺ ላይ ተጠንቀቂ። ማለቴ ይሄን ሀሳብ ያመጣችው እሷ ነች ማለት አልገባኝም። እኔ በሀገር ውስጥም ሆነ ከሀገር ውጭ በጣም ብዙ የተትረፈረፈ ሀብት አለኝ። እሱን መርዞ ነግሮኛል። ግን ይገርምሻል እስካሁን ድረስ ምንም ልጅ የሚባል ነገር የለኝም። ይህንን ሁሉ ሀብት የሚወርሰኝ ምንም ሰው የለኝም እስካሁን ድረስ። ሚስትህ ማለት እጮኛህ መውለዳችልም ማለት ነው? ባይገርምሽ ኧረ የለኝም። ሲጀመር ፍቅረኛ ይሞታል። ጀግናው መድብል በመጨረሻም ሁሉንም ነገር በድል እያጠናቀቀ ነው የሚገኘው። እንግዲህ ብዙ መከራና መስዋዕትነቶችን የከፈለው መድብል ከልጅነቱ ጀምሮ እንግዲህ ህይወቱን በፍልሚያና ከእውነት ጎን በመቆም ብዙ ህይወትን፣ ብዙ ታሪኮችን፣ ብዙ ድሎችን የፈጸመው መድብል በእስር ቤት በተለያዩ በሰዎች በመገፋት በመባረር በመደብደብ በብዙ መስዋዕትነት ውስጥ ያለፈው መድብል ዛሬም ጀግንነቱን እንዳስጠበቀ ነው የሚገኘው። እንግዲህ እንደሚታወቀው ብዙ ነገሮችን ከእውነት ጎን ቆምክ፣ የተደበደበ ገላገልክ፣ በሰዎች መካከል ገባህ፣ ስለ እውነት ቆምክ በማለት እንግዲህ ብዙ አመታትን በእስር ቤት ታስሮ ተጎሳቁሎ ብዙ ህይወቱን ዘመኑን ሁሉ እንዳሳለፈ ታውቃላችሁ። ከዛም ከመጣ በኋላ እንግዲህ ከፊልሚያ መጥቶ ፊልሚያ ላይ ነበር የወደቀው። ከዛ መጥቶ እንግዲህ ፊልሚያው ሲገባ እንደሚታወቀው መጀመሪያ መጥቶ እንግዲህ ወንድሙ ቤት ሲመለስ ወንድሙ ባጋቾች ወይም ደግሞ በእነዚህ በጨካኞች በነዝናና በእናካሌ ሞሲሳ እጅ ተይዞ ነበረ። በዛም ተይዞ እንግዲህ እየተሰቃየ ነበር የሚገኘው። እዚህም ከመጣ በኋላ ደግሞ እነሱ መያዛቸው ብቻ ሳይሆን ምሳሌንም ቅድስትንም እሱም ጭምር ብዙ መከራና ብዙ መስዋዕትነቶችን ከፍሏል። ከዛም በኋላ ነገሮችን ሂደት በሂደት በማስተካከል በሚገርምና በሚገርም ሁኔታ እንግዲህ ብሩክን ለማስለቀቅ ያልገባበት ጉድጓድ ያልወጣው ዳገት ያልቆፈረው እንትን የለም። በመጨረሻም ተሳክቶለት ሞገስንና ጓደኛውን እንዲሁም ቅድስትንና ሌሎችን ከጎኑ በመያዝ ፈጣሪን ከፊቱ አስቀድሞ እውነትን ስለያዘ በብዙ መስዋዕትነት በብዙ ድልና በብዙ መከራ ውስጥ ወንድሙ ብሩክን ከዛ ከመከራ ውስጥ አስወጥቷል። ከዛም ከወጣ በኋላ እንግዲህ እነ መድብልና ካሌ ሞሲሳ ስቲል እስካሁን ድረስ አልተፋቱትም። ከወንድሙን ካስለቀቀ በኋላ ብራችን ይመለስልን፣ ወንድም ብራችንን በልቶናል። ከዛም አልፎ ደግሞ ሞገስ ሉላን ወደሱ እንደመጣች ይታወቃል። በዛም አማካኝነት እንግዲህ ለምን የሚል ነገር ስለመጣ ሉላን መልሱ አለበለዛ ካንተ ጋር ነው ጸቢ በማለት መድብል ጋር ሁሌ ዝና ይዝት ነበረ። ያንንም ነገር እንግዲህ ዝና ብሎ መድብልን እንግዲህ ለማስደብደብ፣ ለማስገደል፣ ለማሳሰር ብዙ ነገሮችን አድርጓል። ብዙ ለፍቷል። እንግዲህ ጠበቃው ራሱ በጠበቃው በሄደ ጊዜ ጠበቃውን የሚሆነውን ነገር አድርገህ ቀጥታ አሳስርልኝ መድብልን ነበር ብሎ መጀመሪያ ስትራቴጂ ሰጠው፣ ግን አልተሳካለትም። ጠበቃውም የተወሰነ ሞከረ፣ ግን አልቻለም። ምክንያቱም መድብል ይሄን ያክል የከፋ ወንጀል አይደለም። መጀመሪያ በገላጋይ መካከል በእውነት ስለቆምክ ተብሎ ነው የታሰረው እንጂ ይሄን ያክል የከፋ የከረፋ ከባድ እሱንም ድጋሚ ሊያሳስረው የሚችል ወንጀል ስለሌለበት ከወንጀሉም ነፃ ሆኗል ማለት ነው። ከዛ ነፃ ቢሆንም ድጋሚ ሌላ ነገሩ አለቀቀውም። እንግዲህ ድጋሚ ምሳሌን ማግተዋት ነበረ። ምሳሌን ያው እንዳያችሁት በዲል ነው ያስለቀቃት። ከዛም ብዙ ነገሮችን በቃ ብዙ ቻሌንጆችን ተወጥቶ በመጨረሻም እንግዲህ በፈጣሪ ቸርነት እዚህ ደርሷል ማለት ነው። አሁንም ደግሞ እንግዲህ እንደምታዩት በጣም ፊልሚያው እንደቀጠለ ነው። ከዛም ገብቶ እንግዲህ በተለይ ትትናን አስለቀቃለሁ ብሎ ገብቶ ትትናን አስለቀቋት ነበረ። ትትናን ባስለቀቅባት ቅጽበት ደግሞ ያው ከባድ ነበሩ ነገሮች። ያው እንግዲህ ያንን ምክንያት በማድረግ ሞገስን ጠበቃውን እንደገደለውና የሆነ ችግር እንዲፈጠር አድርጎ ሞገስንና ጠበቃውን አያያዛቸው ማለት ነው። ቤተሰቦቻችን እንግዲህ እነሱ ከተያያዙ በኋላ ደግሞ ያው መድብል ደግሞ ከሞገስ ጎን ላለመቆም አልቻለም። አሁንም ከሱ ጎን ነው የቆመው። የሚሆነውን ነገር እንግዲህ አብረው ለመፋለም ከፍ ዝቅ እያሉ ነው የሚገኙት። እሱንም እንግዲህ በድል እየተወጡት ነው የሚገኙት። አሪፍ መንገድም እየሄዱ ነው። አሁን እንግዲህ በዛ ምክንያት ያው እንግዲህ መድብልና ዝና አሁንም እየተፈላለጉ ነው። ዝና ብዙ ሰዎችን ይልካል ወደሱ፣ ግን አልተሳካላቸውም። ጠበቃው ሞቷል ብሎ እንግዲህ ለቤተሰብ አስረድቶ
መቃብርም ተቀበረ ተብሎ በተባለበት ጊዜ እንግዲህ ጠበቃው አጋጣሚ ሆኖ አምልጦ ከዝና በመጡ እንግዲህ ለመድብል ደውሎለት ነበር። መድብል ግን አለመቀበሩን አለመሞቱን ለማረጋገጥ የሚገርማቸው የጀግንነት ጥግ እስከ መቃብር ቆፍሮ ቸክ እስከ ማድረግ ድረስ ነው ሄደው። ከዛም አሁን ቸክ አድርጎ ያንን ጨርሷል። ጠበቃው እንግዲህ ና ቶሎ እኛ ጋር ሲባል አይ የልጆችና የሚስቴን ሁኔታ ሳላቅ እናንተ ጋር አልመጣም ነበር ያለው። እሱንም ደግሞ እንግዲህ መድብል እስከ ቦታው ድረስ ለሚያለዛውን ብቻውን ሞገስንም ሆነ ብሩክን ላለመጨመር ብቻውን ነገሮችን ራሴ ወጣለሁ በማለት በዛ ልክ ሄዶ እንግዲህ የጠበቃውን ሚስት አገኝቷት ልጆቹ ወደ ባህር ዳር እንደሄዱና ሚስትየዋን ደግሞ ለብቻዋ ቤት ተከራይቶ ለጇ የሚያስፈልጋትን ብር ሰጥቷት እንደመጣ ዛሬ እንግዲህ እንትን ብሏል። ይህንንም ካደረገ እንግዲህ አሁን ደግሞ የሚጠብቀው ነገር ምንድን ነው? ጠበቃውና ብሩክ ማን ነው መድብል መገናኘት ነው። እነሱም ተገናኝተው እንግዲህ ያለውን ነገር በእንትን ጨርሰው ሁሉንም ነገር አሁንም በዲል እንደሚፈጽሙት ምንም ጥያቄ የለውም። እሱንም ደግሞ እንግዲህ ያየን ነው የምንሄደው። በእርግጠኝነት እንደተሳክቶላቸው በዲል እንደሚጠናቅ ምንም ጥርጥር የለውም ቤተሰቦቻችን። እሱንም እንግዲህ ታፍታፍ እያለ ነው የሚገኘው መድብል ማለት ነው ቤተሰቦቼ። ሌላው እንግዲህ ማህሌት ናት። ማህሌትም እንግዲህ ያው ዝና በባለፈው ዝቶባት ነበረ። አንቺ ቅርፋፋ ከኔ መቼም ልታመልጭኝ አትችይም፣ ከኔ ቁጥጥር ውስጥ መቼም ልትወጪ አትችይም፣ ምክንያቱም እኔና አንቺ ሁሌም አለን ብሏት ነበረ። እንግዲህ በሚገርም ሁኔታ በጣም በሚገርም ሁኔታ ዛሬም እንግዲህ ያው አሁንም ያንን ብላክሜል የሰራችውን ባለሀብቱ ሰውዬ ለነካሌ ሞሲሳ ስለተናገረ፣ ምክንያቱም ክለቡ የነካሌ ሞሲሳ ስለሆነ ሴቷ ስለምትታወቅ በካሜራ ስለታየች እሷ ትፈልጋለች እና እርምጃ ውሰድ እሷን ፈልገህ እያለው ነው ካሌ ሞሲሳ። ስለዚህ ዝና ደግሞ አንቺ ያንቺ ህይወት በእኔ እጅ ነው እገልሻለሁ እያላት ነበረ። የሚገርመው እንግዲህ ደግሞ ሲያሻጭ ሶጋኝ እንዲሉ ይኸው ማለት እዚህ ጋር ካሱ ተሸሽጌ እንግዲህ ብሩክና ቅድስትን ህይወታቸውን አበላሻለሁ፣ ነገራቸውን አተራምሳለሁ፣ እንዲሁ አስቀራቸዋለሁኝ እኔን ከቤቱ አባሩ እኔንም እሱም አይቀርም በማለት እንግዲህ ያንን ከሰዎቹ በወንጀል ያመጣችውን ገንዘብ መልሳ ለወንጀል ለመዋል እንግዲህ ከፍላ ሰራተኛ አስመስላ ቤት ሰው አስገብታለች። ልጅቱም ገብታ እንግዲህ ያው አሁን ላይ ያለው የነሱ ያላቸው አቀራረብ እህታዊ እንክብካቤያቸው እና ብዙ ነገሮችን እያየች ነው የምትገኙ። ሲያልፎ ደግሞ መድብል እዛ ቤት ስለሆነ የመድብሉን ጀግንነት ወንድነቱን ብዙ ነገሩን እያደነቀች ተፍተፍ እያለች ነው የሚገኘው። እሷ አሁንም ትኩረቷ መድብል ላይ ነው። መድብልን የእሷ እንዴት ማድረግ እንዳለባት ነገሮቹ እንዴት ማስተካከል እንዳለባት እየለፋች ነው። የማህሌትን ስራ ሲጀመር ብዙ ረስተዋል። ብዙ ቴክር እያደረገችው አይደለም። ማህሌት ደግሞ ይሄ ነገር ማታደርግ ተወለ ወየውልሽ ወርዲ ከራሴ እገልሻለሁ እያለቻ ነው የምትገኘው። እሷም ደግሞ እንግዲህ እሺ አስተካክላለሁኝ፣ ግን መድብል እኮ ታይቶ የማይታለፍ ወንድ ነው፣ አነጋገሩ፣ ወንድነቱ፣ ጀግንነቱ፣ ስራው፣ አቋሙ፣ መልኩ እያለች ነው የምትገኘው። ይሄን እያለች ነው። በቀጣይ ሲያድስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ ባይ